ሰላም ጤና ይስጥልኝ ውድ የጎጆ ሾው ቤተሰቦች፣ ዛሬ በአዲስና ሰበር መረጃ ወደ እናንተ መተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት እጠይቃችኋለሁ። እስከ ፍጻሜው ተከታተሉኝ። ሐሳብ አስተያየታችሁን ደግሞ ሐሳብ መስጫ ሳጥን ላይ እንድታስቀምጡልኝ በታላቅ አክብሮት እጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስና ሰበር መረጃ አልፋለሁ። እስከ ፍጻሜው ድረስ አብራችሁ ይቆዩ። የእውቁ አርቲስት ናታይ ትዳር ያጋጠመው ምንድነው? የጋብቻው ፊርማ ሳይደርቅ የድግሱ ዕቃ ተሰብስቦ ቤት ሳይገባ የጫጉላ ሽርሽሩ ሳይጠናቀቅ በጣም አስደንጋጭና አጃኢብ የሚያስብል መረጃ አለን፣ ወደ እናንተ እናደርሳለን። ህሊና ደረጀ ለጆሮ ሰቅጣጭ የሆነ እጅን ባፍ ላይ የሚያስጭን ነገር ተናግራለች። የነሱን ሱስ አስታምም አልኖርም፣ ከገንዘቤ እስከ ጉልበቴ ብዙ መስዋዕትነትን ከፍያለሁ። ስለ ናታንና ጓደኞቹ ከዛ ማለፍ ሲል በቅርቡ መታ በሙዚቃውም በትወናውም በአጭር ጊዜ ተወዳጅነትንና እውቅናን ያገኘችው ኤደን አይሸሹም ፍጹም ሊገመት የማይችል አስደንጋጭ ነገርን ተናግራለች። ውድ የጎጆ ሾው ቤተሰቦች ለተወሰኑ ደቂቃዎች አብራችሁን ከዘለቃችሁ በናታይና በህሊና ደረጀ መካከል የተፈጠረውን አስደንጋጭ ነገር እናጋራችኋለን። ስለ ሱሳቸውና ስለከፈለችው መስዋዕትነት እንዲሁም የአርቲስቶች ጉድ ብዙ ነው፣ ከላይ እንደሚታየው አይደለም ብላ በምሬት የተናገረችውንም ሹክ እንላችኋለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ በመሆን ትኩስ መረጃዎችን ከኛ ያገኙ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የለቀቅናቸውን ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ዝለቁ። አያቶቻችን ሲተርቱ አንዳች እውነትን ተመርኩዘው መሆኑ አያጠራጥርም። እዩኝ እዩኝ ማለት ደብቁኝ ደብቁኝን ያመጣል ይላሉ። የናታይና የህሊና ደረጀ ጉዳይን ይዞ የመጣው ይሄው ነው። ነገርየው ገና ከጅምሩ አነጋጋሪም አወዛጋቢም ምን እየሆኑ ነው የሚያሳይ ጉዳይ ነበር። እውነቱን አስተውሎ ለተጓዘ ሰው እነዚህ ሰዎች ቅርብ ወራጅ ናቸው የሚያሳይ ነገሮችን አስተውለናል። በሀገራችን ቀዳማዊ በሆነው የቲቪ መስኮት ሚሊዮኖች እየተመለከቱት ባለው የታገቢኛለሽ ጥያቄ ሲያቀርብላት ህሊና ደረጀ ስታለቅስ ስንመለከት ሰርግና ሞት አንድ ጊዜ ነው እንደሚባለው ሁሉ በህይወቷ እንዲህ ያለ ነገር አይታ የማታውቅና ለመጀመሪያ ጊዜ የተፈጠረ ከዚህ ቀደም ምንም ያልተከናወነ አስመስለው ነበር። ውስኑ ህዝብ የአብርሃምና የሳራ ያርግላችሁ ሲል፣ አብዛኛው ህዝብ ግን ተረቱን ተረቶባቸዋል። ቁጥሩ ቀላል የማይባል ሰው ደግሞ ተቃውሞ አሰምቶባቸዋል። ለዚህም ምክንያቱ ደግሞ ሁለቱም ልጅ አላቸው፣ ሁለቱም ደግሞ ያለፈ ታሪክ አላቸው። የሁለቱም የቀድሞ አጋሮቻቸው ሌላ ህይወት ውስጥ አልገቡም። እነዚህ ጥንዶች በአደባባይ ሚሊዮኖች እያዩቸው ታገቢኛለሽ መባባሉ ለቀደመው የህይወት አጋሮቻቸው ያላቸውን ንቀት ማሳየታቸው ነው በሚል ትችትንም አስተናግደዋል። እነሱ በዚህ ይብቃን አላሉም። የልብ ወግ የተሰኘ ባለቤትነቱ ያምለሰት ሙጭ በሆነ ሚዲያ ላይ ቀርበው አሁንም ድረስ እሷና የልጁ አባት እንደሚገናኙ ልጁንም ትምህርት ቤት አብረው እንደሚወስዱትና እንደሚያመጡት ከናታይም ጋር የበለጠ ጓደኛሞች እንደሆኑ ስትናገር እነዚህ ሰዎች ጤነኛ ናቸው ወይ? የቁም ቅዠት ላይ ናቸውስ? እስከ መባልም ደርሰዋል። ታዲያ እንደዚህ ያለ አወዛጋቢ የሆነ ነገር ሲፈጥሩ የከረሙት ናታይና ህሊና ደረጀ አሁን ላይ ትዳራቸውን ችግር ውስጥ ከተውታል። ህሊና ከሰሞኑ በወዷ የቻለችውን ሁሉ ፍርጥርጥ አድርጋ ለመናገር ተገዳለች። የተፈጠረው ጉዳይ ስሜታዊነትን በታየበት መልኩ ስትናገር ተስተውላለች። ኤደን አይሸሹም በሰይፉ ሾው ቀርባ እንደተናገረችው በቅርብ ልቧ እንደተሰበረ ይህንንም ያደረገችው በቀጥታ ስሟን ህሊና ብላ ባጠቅስም ህሊናና ናታን እንደሆኑ በግልጽ በሚታወቅ አነጋገር በጣም ተቸግሬ ገንዘብ አስፈልጎኝ ስጠይቅ ከለከሉኝ፣ ልቤን ነው የሰበሩት፣ ከነሱ ይህንን አልጠብቅም ነበር አይነት ንግግር ተናግራለች።
ለዚያውም ለኔ የአክስቴን ቤት አስፈቅጄ ከፍተኛ ወጪ የሚያወጡበትን ባስቀረው በማለት ምሬቷንና መበደሏን ሐዘንን ባዘለ መልኩ ገልጻለች። የህሊና ደረጀ ስሜታዊነትን ያዘለ ንግግሯ በዚህ መነሻነት ነው። እኔ የማንንም ገንዘብ አልወሰድኩም፣ አይደለም ገንዘባቸውን ልወስድ በትራንስፖርት እንዳይንቀሳቀሱና እንዳይንገላቱ በማለት ማድረግ የሚገባኝን በሙሉ አድርጌያለሁ። መስጠት ከሚገባኝ በላይ ሰጥቻለሁ። ነገር ግን የእነሱን ሱስ እድሜ ልኬን ስሸፍን አልኖርም፣ ሳስታምም ልኖር አልችልም በማለት ተናግራለች። በቀጥታ ጉዳዩ ጥቁር አደይን ፊልም የሚመለከት ቢሆንም ከዚህ ላይ ትኩረት አድርጋ ስታወራ የነበረው ስለ ኤደን አይሸሹም በመሆኑ ጉዳዩ ኤደን አይሸሹምን ይመለከታል። ከስራዎቿ ባሻገር መረጋጋቷ የበለጠ የተወደደላት አንድ ቃለ መጠይቋን ብቻ በመመልከት ሺህ አፍቃሪዎቿ በመሽቀዳደም የተሰለፉላት የሴት ደርባባ ጨዋ ባለቀሚስ ማግባትማ አንቺን ነው በማለት ቅኔ የተቀኘላት የፍቅር ቃል የተዘመረላት ኤደን አይሸሹምን በሱስ ውስጥ ያለች አስመሳይ ሴት መሆኗን ህሊና ተናግራለች። በምን አይነት ሱስ ውስጥ እንዳለች በቀጥታ ባትናገርም በደፈናው ግን የነሱን ሱስ ሳስታምም አልኖርም በማለት ተናግራለች። ገንዘቤን ተበልቻለሁ፣ ገንዘቤን አልሰጠችኝም ያለችው ኤደን ገንዘቧ እንደተቀበለችና ለሱስ እንዳዋለችውም አክላ ተናግራለች። የኪነ ጥበብ ሰውና ሱስ የአንድ ሳንቲም ሁለት ገጽታ ናቸው እየተባለ ዘወትር የሚወራባቸው የኪነ ጥበብ ሰዎች አሁንም በሱስ የሚሰቃዩት በርካቶች እንደሆኑ የሚታወቅ ነው። በጥቁር አደይ ፊልም ውስጥ ነብዩ እንድሪስ፣ ካሳሁን ፍስሐ ማንዴላ እንዲሁም ብዙ አድናቆትን የተቸረው ናታይ ጌታቸውን ጨምሮ በርካቶች ተሳትፈውበታል። እነዚህ ሁሉ በሱስ ውስጥ እንዳሉ በልበ ሙሉነትና በድፍረት ተናግራለች። ከዛ ገጠር ውስጥ የተሰቃየሁትን ስቃይ ያየሁትን አሳር እኔና ፈጣሪ እናውቃለን ስትል አጠቃላ ተናግራለች። የድርጅቷም ተዋናዮች ይህ ንግግሯ በጣም አስቆጥቷቸዋል። እንዴት በድፍረት በመውጣት ሱሳም ናቸው በማለት ስማችን ታጠፋለች፣ በገንዘብስ ስማችን ታብጠለጥለዋለች ብለው ቅሬታቸውን ሲያሰሙ ተዋናዮች ቅርበታቸውና ጓደኝነታቸው ለናታይ ነው። እናም ንግግራቸውንና የተሰማቸውን የውስጥ ስሜት አጋርተዋል። ሚስትህን ሰብሰብ አድርግልን፣ እንደመጣላት የምትናገር የማታውቅ አስተውሎት የሌላት የምትለውን የማታቅ በዘፈቀደ የምትቀባጥር ከሆነ ሚዲያ ላይ አትቅረብ። በአንድ ሌሊት የተገነባ ስምና ዝና ይምሰላት። በርካታ ዓመታትን የደከምንበት ስማችን ክብራችን ዝቅ አድርጋ አትናደው። አንዳንድ ጉዳዮች በውስጥም ይያዛሉ። ያገናኘን ስራ ነው። ስራችን ሰርተን ጨርሰን ወጥተናል። አሁን ላይ አንድ ሰው ባጠፋው ሁላችን ባንድ እንዴት እንጨፈለቃለን በሚል የተናገረው ካሳሁን ፍስሐ ማንዴላ ነው። ህሊና ስትናገር ካሳሁን ፍስሐን አብራ በንግግሯ ስለገረፈችው ሸንቆጥ ስላደረገችው እውነት ነው። ማንዴላ በበርካታ ኢትዮጵያውያን ልብ ውስጥ ለረጅም ዓመታት ተወዶና ተከብሮ የተቀመጠ ተዋናይ ነው። መወደዱን እጥፍ ድርብ ያረገለት ደግሞ የጉል ጉዳዩን ብዙም የማይታወቅና ደበቅ ብሎ መኖሩ ከዚህ ዋለ፣ እዚህ አደረ፣ እንደዚህ አደረገ፣ ይሄንን አጠፋ የሚል ዜና ተሰምቶበት የማያውቅ በመሆኑ ነው። ብዙ ማረግ እየፈለገ ስሙንና ክብሩን በወሬ ጥማተኞች እንዳይጠለጠል በመፈለግ ከብዙ ነገር ራሱን በመደበቅ የሚኖረው ማንዴላ በዚህ ልክ በአደባባይ በመወራቱ መቆጣቱ አግባብ ነው። ነብዩ እንድሪስም ቢሆን በርካታ ኢትዮጵያውያኖች የሚያውቁት ራሱን ከእንደዚህ አይነት ነገር ያራቀ ባለቤቱ ሀና መርሃ ጽድቅ ባለው የሚያስቀና የፍቅር ህይወቱ የሚታወቀው በእንደዚህ አይነት ብልሹ ጉዳይ ስሙ መካተቱ እሱንም ሆነ ሀኒን እንዲሁም የቁርብ ሰዎቹን አለፍ ሲል ደግሞ ወዳጆቹንና አድናቂዎቹን መረበሹ የማይቀር እውነታ ነው። ታዲያ በዚህ መሃል የመንታ እናት ተንጋላ ትሙት እንደሚባለው የበለጠ ተጎጂው ናታይ ጌታቸው ነው። በዚህ በኩል ስራ አብሯቸው የጀመረው የረጅም ጓደኞቹን የሚያስከፋ ነገር በሚስቱ በኩል ሲገጥመው፣ በሌላ በኩል ደግሞ የድርጊቱ አንድ አካል እንደሆነ እሱንም በጅምላ አስገብታ ተናግራለች።
የነሱን ሱስ ስትል ሁሉንም ያጠቃለለ ነው። ናታንም የፊልሙ አንድ አካል በመሆኑ ከነዛ ስማቸው በአንድ ላይ ከተወቀጡት መካከል አንዱ ሲሆን የገንዘብ ጉዳይ ሲነሳም ስሙን አብራ አካተዋለች። ሁለቱ ጥንዶች ትዳር የሚባል ተቋም መስርተው ጎጆ ቀልሰው መኖር ከጀመሩ በኋላ የኔ የሚባል ነገር ቀርቶ የኛ ወደሚል የሚሸጋገር ዓለማዊው መንፈሳዊውም ስርዓት ይናገራል። ታዲያ በዚህ ፊልም ላይ የናታ የተወሰነ ገንዘብ እንዳለው ስትናገርም ተደምጣለች። የገንዘቡም ጉዳይ ምን መሆን እንዳለበት በቀጥታ ከናታን ጋር እንነጋገርበታለን። ከዛ ውጭ ግን ያለው ሁሉ የኔ የራሴ ገንዘብ ነው፣ ላቤን ጠፍ አድርጌ ሰርቼ ባገኘሁት በኔ ገንዘብ ሙሉ ወጪው የተሸፈነው ስትልም ተናግራለች። አያይዛም ከናታን ጋር መነጋገር ያለብን ነገር ሁሉ እንነጋገራለን እንወስናለንም ብላ ስትል ተስተውላለች። በመካከላቸውም አንዳች መልካም ነገር እንደሌለም አሳውቃለች። ከመጀመሪያውም ሩቅ እንደማይራመዱ የተስተዋለው የጥንዶች ትዳር አሁን በገንዘብና በሌሎች ተጓዳኝ ምክንያቶች ባለመግባባት ውስጥ እንዳሉ መረጃ ደርሶናል። ከዚህ ቀደም ብሎ በነበሩት ቃለ መጠይቅ ላይ ለገንዘብ ሲል ነው የቀረበች ስትባል በፍጹም አይደለም። ናታን ከዚህ ቀደም ብሎም እሱንና ቤተሰቦቹን ሊያስተዳድር የሚችል ጠንካራ ሰራተኛና ጥሩ የሚባል ገንዘብም እንዳለው አውቃለሁ ያለችው ናታን አሁን ግን ንግግሯ ብዙም ፈቅ ሳይል ትንሽ ገንዘብ አዋጥቷል ይመለስለታል ስትልም ተናግራለች። ከዚህ ቀደም ስማቸው በበጎ ከማይነሱ ተዋናዮች መካከል ከፊት የሚገኘው ናታን ገንዘቤን ወስዶብኛል ስትል አንድ ሴት መጥታ እንደነበር እሱም በፍጹም አልወሰድኩም የምትለው ገንዘብ ከነዳጅ የማያልፍ ነው ሲል አጣጥሎት እንደነበረ የሁላችንም የቅርብ ጊዜ ትውስታ ነው። አሁንም ውስጥ አዋቂዎች እንደነገሩን ናታንና ህሊና በገንዘብ ጉዳይ መግባባት እንዳልቻሉ ትዳራቸው ገና መሰረቱ ሳይጸና የዕለት ተዕለት ግጭት ውስጥ እንደገቡ ትዳሩ የመቀጠል እድሉ ጠባብ እንደሆነና ወደ ፍቺ እየተጓዙ እንደሆነ መረጃ ደርሶናል። በቅርብ የሚገኙ ሰዎቻቸውም በጉዳዩ ላይ ጣልቃ መግባት እንዳልፈለጉና ራሳቸው ለይቶላቸው ድፍርሱ ይጥራ ሲሉ ተሰምተዋል። ትዳር መፍታት ለማንም ለምንም የማይመከር በመሆኑ ያለባቸውን ችግር በንግግር ፈተው ረጅሙን የህይወት ጉዞና ታላቁን የህይወት ተቋማቸውን ጠብቀው ወደፊት መራመድ እንዲችሉ ፈጣሪ በጥበቡ ትዳራቸውን እንዲታደግ ምኞታችን ነው። ለዛሬ እዚህ ጋር የመረጃ መረባችንን ቋጨን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሷችሁ የደወል ምልክቷን መጫናችሁን እንዳትረሱ። ሰናይ ጊዜ